Blue narrative. በጣም ሁኔታ ተከናወነ ሰይ ለኢትዮጵያ ሕዝብ ተከናውኗል። ወዴት ነበር የሚሄደው? በዚህ ላይ ታዲያ ለምንድን ነው ተረጋጋ? ኢፊ ባባ አታ ተረጋጋ። በእናትህ ዞር በልኝ አልኩ። እሺ ተረጋጋ። ሮቶ ሳይቀሩ ለኳስ ማለት ለኳስ ብሎ መሞት፣ ለኳስ ብሎ ራስን ማጥፋት የዘመናችን ትልቁ ፈተና ነው። ይህ ቪዲዮ እስከ መጨረሻ ስትመለከቱት ከኳስ በላይ የሆኑ የሰው ልጅ ሕይወት ክብር እንዳለው ያስታውሳል። ዛሬ የምናሳያቸው ቪዲዮዎች ከዚህ በፊት በየትኛውም የኢትዮጵያ ሚዲያ ያላያቸዋቸው ናቸው። ሰብስክራይብ በማድረግ ይህንን መረጃ ለሌሎች በማጋራት የብሉ ናሬቲቭስ ቤተሰብ ይሁን። መርከብ ላይ ተሳፍረዋል እና እስከ መጨረሻው ቪዲዮ በጣም የምትገረሙበት የምትደሰቱበት ጠቅላላ ያለ አርሰናል እና የማንቸስተር ዩናይትድ የተመለከተው። እናንተስ የምታውቋቸው ሌላ የትኞች ታዋቂ ሰዎች ናቸው መድፈኞችን የሚደግፉ? ኮሜንት ላይ ያጋሩንና ማን እንደሆኑ እናውቋቸዋለን። ሰሜን ለንደር ዛሬ እኩለ ሌሊት ላይ እንግዲህ ብርሃን ተቀናጅታለች። የአርሰናል እግር ኳስ ክለብ ለ22 ዓመታት ያህል በናፍቆትና በትዕግስት ሲጠብቀው የነበረውን የእንግሊዝ ፕሪሚየር ሊግ ዋንጫ አሁን በእጁ አስገብተዋል። ነገር ግን ይህ የድል ድምፅ ለሁሉም ሰው የደስታ ዜና አይደለም። በየቤቱ በየመንገዱ በየከተማው እየተፈጠሩ ነው ያሉት ታሪኮች ኳስ ከጨዋታነት አልፎ የህይወት ትርጉም እየሰጠ እንደሆነ ያሳያል። ዛሬ በብዙዎች ዘንድ ያልታዩ በካሜራ ያልተቀረጹ አሳዛኝና ስሜታዊ የሆኑ ቪዲዮዎችን ይዘንላችሁ ቀርበናል። እነዚህም ቪዲዮዎች የአርሰናልን ዋንጫ ድል ሳይሆን ድሉን ተከትሎ የፈሰሰውን እንባ፣ የጠፉ የሰው ህይወት የሚተርኩ ናቸው። አርሰናል ሻምፒዮን መሆኑን ሲታወጅ በዓለም ዙሪያ ያሉ መድፈኞች እብድ እስኪመስሉ ድረስ ተደስተዋል። ነገር ግን ከዚህ በተለይ የማንቸስተር ዩናይትድ ደጋፊዎች ላይ የደረሰው የትችትና የብሽሽቅ ጫና ምን ይመስል ነበር? የዛሬ ዝግጅት ዋና ትኩረት የሚሆነው ዋንጫ ሲነሳ ደስታቸውን መቆጣጠር ያቃታቸው፣ በሌላ በኩል ደግሞ በደረሰባቸው መሳቀቂያና መሻለቂያ የተደበቁ የሌላ ክለብ ደጋፊዎች ሰዎችን አሳዛኝ ገጠመኝም ጭምር እናያለን። ለምን ሰዎች ለኳስ ብሎ ህይወትን ያጠፋሉ? ለምን ዋንጫ ሲነሳ መላቀስ አስፈላጊ ይሆናል? ዛሬ የዚህ ጥያቄ መልስ የምንፈልግበት ቀን ነው። በአዲስ አበባ ጎዳናዎች ሳይቀር የአርሰናል ድል የፈጠረው ትልቅ ስሜት ልክ እንደ ሰደድ እሳት ተቀጣጠለ። አንድ በኩል የድል ዜማዎች ሲዘመሩ፣ በሌላ በኩል ደግሞ የብሽሽቅ ጫና መቋቋም ያቃታቸው አድናቂዎች አሉ። ትናንት ሲሳለቁ የነበሩ የሌሎች ክለቦች ደጋፊዎች ዛሬ ዋንጫ ሲነሳ ግን የገጠማቸው መዘዝ ቀላል ነው። በብሽሽቅ በንዴት የራሳቸውን እስከ ማጥፋት የደረሱ ወጣቶችም እንዳሉ ይነገራል። ኳስ በዘመናችን ያለ እብደት ውስጥ የከተተ እውነት ኢትዮጵያውያን በዚህ ልክ ማበድ ነበረብን? ለማንኛውም እያንዳንዱን ቪዲዮ ከዓለም ዙሪያ ለቅመን ስለያዝ እስከ መጨረሻው ተከታተሉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡን ወደ ቪዲዮ እንገባለን። የማቀርቀር ውጤት ነው፣ ደም ነው። ታደለ ሮባ፣ አስገደንዳሾ፣ ሄኖክ ድንቁ፣ ኤኒሻ፣ ሳሚጃን እንኳን ደስ አላችሁ። ሰይፍሻ ሰይፍዬ ሼፉ አለ አርሰናል ያበደኩ ሲቲ ሚል እየፎገረ እኮ ነው መስሎ ነው። አይኔ አክሮባሲ ሰራ አውቆ ነው እንዴ? ሰይፉ ቀንደኛ አርሰናል ደጋፊ፣ በአርሰናል አይደራደርም። በአርሰናል ወይ ኳስ ነው ወደ አርሰናል እንዴ ማቋሙ አይጠየቅም። ዋንጫ ለማየት ብቻ አርሰናል ደጋፊ ታዘዝኛል የለማ ዋንጫ ተስፋ ነው። ዋንጫ ጓጓም ነበር።
ልቤ ተሰበረ አለቀስኩኝ ከዛ በኋላ ግን በፍጹም እጅ አልሰጥም ብዬ ልቤ ያረረ እየተቃጠልኩ መጥቼ ሲስቅ ሌላውን ሳጽናና አሁን ግን አልቻልኩም በካሜራ ፊት በፍጹም አለቅሳለሁ ያው አስቤ አላቅም ግን ጋይስ ኤክሳይትመንቱ እስካሁን አለቀቀኝም I'm cooking something. Rooftop music studio ነው ያለሁት. I'm cooking something. 12 ሰዓት ላይ ጠብቁኝ. መላው የአርሰናል ደጋፊዎች እንኳን ደስ ያላችሁ። ደስታችን ነው። ኳስ የሰላም የፍቅር ነው። እንኳን ደስ ያላችሁ ብያለሁ። አሩቲ ብራንድ አለፈልን እንኳን ደስ ይሄን ቡድን ስንደግፍ ማለት ስንትና ስንት ዓመት ስንት ደጋፊ ያለቀሰ ስንት ደጋፊ ማለት እኔ የመደገፍ የመጀመርኩበት ዓመት ላይ ልቤ ተሰበረ ቻምፒየንስ ሊግ ፋይናል ደርሰን ልቤ ተሰበረ አለቀስኩ ከዛ በኋላ ግን በፍጹም እጅ አልሰጥም ብዬ ልቤ ያረረ እየተቃጠልኩ መጥቼ ሲስቅ ሌላውን ሳጽናና አሁን ግን አልቻልኩም በካሜራ ፊት በፍጹም አለቅሳለሁ ያው አስቤ አላቅም የዚህ ክለብ ፍቅር በጣም አስለቀሰ ብዙ ሰው አስለቀሰ እኔ ሲሳካልኝ ነው ማለቅሰው ሲሳካልኝ ቀጥታ መስቀል አደባባይ ነው የምሄደው መስቀል አደባባይ እንገናኝ መድፈኛው ይገባሃል ለፍተሃል ይገባሃል እንኳን ደስ አለ የማንቸስተር ደጋፊዎች አመቱን ሙሉ አርሰናል ላይ መቆጠር አይሰለቻችሁ ዋንጫ ቢበሉ ራሱ ዋንጫው ከእጃቸው ወድቆ ተሰበረ ለመቆጠራቸው ልዩ ጥቅም አግኝታችኋል ወይስ በነፃ በስሜት ነው የምታምሩት? ስለዚህ ጥቅም ቢኖረው ጥሩ እኔ የምትመለከቱ በህልም ሙላት አይ እኔ ከባድ እርግጠኛ ነኝ የአርሰናል ጨዋታ ብዙ አምልጧል የኔ ቪዲዮ አምልጦ አያውቅም እኔ ሻምፒየን ሊግ ነኝ አባቴ ሻምፒየን ሊግ የየረገ የአርሰናል ጨዋታ ብዙ ያመለጣል ማንጊዜ አምልጦ አያውቅም 15 ዓመት ትከተለኛለህ የስራው ባህሪ ነው ሄኖክ ድንቁ አለቀሰ እንትና ማነው ስሙ አለቀሰ ይሄ ማነው አስጌድ እንደሻው አለቀሰ ብዙ ሰዎች አልቀሰው የደስታ የመዝናኛ ነው ደስ ብሏቸው ጥሩ ነው ለጤንነት ጥሩ ነው 10 አንበሳ ነው እኔን ለማስፈል 10 አንበሳ ውጭ አላረገው ኧረ ከጥቅም ጋር አሁን ጉራጌ ሲደግፍ ይኸውልህ ማሊያ እየሸጠ ነው በባዶ አይደለም ይሄ እንባ ብቻ አይደለም ውስጡ ጉራጌ ከደገፈ አርሰናል ነው የፈሰሰኝ ያለው ጀርሲ እየሸጠ ነው ማንን አይቻለው ሮሚን አይቻለው ሙሉ ሮሚን የአርሰናል ጀርሲ ቦሽራ ምንም አታመጡ እናንተ ሚዚዎች የመባል ስሜትና የመገፋትና አንገት የማቀርቀር ስሜት አለ
2 ደርዘን ጀርሲ አይጠፋም የሚሸጠው። ይህንን ሳታዩ ያለፋችሁ እንደዚህ አይነት ጭውት ያለ የአርሰናል ደጋፊዎች ወንድም እህቶቻችን መታሰቢያነቱ በባዶ አይደገም ለእናንተ ነው። ምክንያቱም ይሄ ክለብ ለእኛ ምን ማለት እንደሆነ እኛ ብቻ የአርሰናል ደጋፊዎች ነን የምናውቀው። 20 ዓመት ሙሉ አቀርቀርን ነበር። አሁን ግን ቀና ብለን በኩራት እንሄዳለን። ዛሬ አልጮህም፣ አልጨፍርም፣ አልስቅም። እሁድ የኔ ቀን እሁድ ነው። ዛሬ መታሰቢያነቱ በህይወት የሌላችሁ ለአርሰናል ደጋፊዎች ብቻ ይሁንልኝ። ከነገ ጀምሮ የአርሰናል ደጋፊዎች በሙሉ ይህንን ማሊያ በኩራት ለብሰ በየአደባባዩ ላይ ውጥ ጥሩ ነው። ስሜት እንዲህ ከተደሰቱ እናደርጋለን። በደንብ ሰለብሬት እናደርጋለን። ይሄ እንባ አይደለም፣ የመገፋትና አንገት የመድፋት የማቀርቀር ውጤት ነው። ደም ነው። ይሄ ምንም የሚያስለቅስ ታሪክ የለም። ኔ ቢችል 22 ዓመት ሙሉ አይጠብቅም። መጠብ በየጊዜው ይበላል። አለቀ። ለምን ነው ተረጋጋ? ኤፊ በማን አንተ ተረጋጋ። በእናትህ ዞር በልልኝ አልኩ። ተረጋጋ። ትክክለኛ የአርሰናል ደጋፊ መሆንህን ዛሬ ነው የምታሳየው። ኮሜንት ላይ ገብተህ 14 እስከ ቻልከው ያክል ለመላው ለምቀኛ እንዲደርስ እፈልጋለሁ። ይህ ቪዲዮ 14 ቁጥር ጻፍልኝ። ጎስትና ፏድ የማይቀሩ ለንደን ቀይ ናት። አድማጮች እኔ ለዚህ ምስክር ነኝ።